ኦኬ ከዚህ ቀጥለን ደግሞ ሌላ ምን እናያለን? ስኪልስ የሚል እናያለን ማለት ነው። እዚህ ኤስ3 እንደዚህ አድርገን ስኪልስ የሚል አንድ ርዕስ እናስገባለን ማለት ነው። ስለ ስኪላችን በኤክስፒሪየንስ ሌቨል እዚህ ላይ ዲፋይን አድርገናል። ከዛ ደግሞ ስኪል የኛ ስኪል ምን ይመስላል? ምን ነው ስኪል ያለን ማለት አፕላይ ለማድረግ ከነዚህ ምን ስኪል አለን የሚል በቼክ ቦክስ ተጠቅመን ሴሌክት አድርገን አፕላይ ማድረግ እንችላለን ማለት ነው። ኦኬ ኢንፑት እንበልና ቼክ ቦክስ ያለው ሴሌክት አድርገን እንደዚህ እናደርገዋለን ማለት ነው። ስለዚህ ታይፑ ምንድነው? እዚህ ላይ ቼክ ቦክስ ነው ማለት ነው። እና ይሄ እናደርጋለን እናደርጋለን ሌብልም እንደዛ ሌብል ግን ከዛ ከዚህ ምን አደረግ ቼክ ቦክስ 5 ኢንፑት አለን ማለት ነው። እዚህ ላይ 1 2 3 4 5 የራሱ የሆነ ስም እንስጠው። ስለዚህ ለነዚህ ለዳታው ስም እንሰጠዋለን ማለት ነው። እቺ ምን በላት እቺ ኤችቲኤምኤል ናት። ኤችቲኤምኤል እና እዚህ መጥተን ስሟ ኤችቲኤምኤል ልበላት። አይዲ ምን ልበለው? እስኪ ልበለው ስኪል ማለት ነው። አብሬሽን እዚህ ላይ መጥተን እስኪ አንድ አይነት እንዲሆንልን እና ከዛ ቀጥለን ደግሞ ምን እናደርጋለን? እዚህ ላይ የዚችም ምን እንበላት? ሲኤስኤስ ኦኬ ኦኬ ኔሙ ሲኤስኤስ ነው። ሲኤስኤስ አይቱ እስኪ ልበለው እዚህ ላይ መጥቼም እስኪ ልበለው እስኪ ኦኬ እዚህ ላይ መጥተን ጃቫ ጃቫስክሪፕት ብለን እዚህ ላይ እንላለን ስኪል ስኪል ለመለያ ስለፈለኩት ነው። ይሄ አንድ ሌተር እየጨመርኩት ያለሁት እስኪ ስለዚህ እዚህ ላይ መጥተን እንላለን ፓይተን ፓይቶን እንላለን እዚህ ላይ ዚም ፓይቶን እንላለን እዚህ እንላለን ስኪልስ ብለን እናስቀምጣለን ማለት ነው። ከዛ እዚህ ደግሞ ፒኤችፒ እዚህ ስኪልስ ደብሊውኤስ እቺ ጨምሬያለሁ። እዚህም ስኪልስ ኦኬ ፒኤችፒ እዚህም ብለን ሰርተናል። ስለዚህ ይሄ እንዴት ነው ዲስፕሌይ የሚሆነው የሚል በቼክ ቦክስ ነው እየተጠቀምንበት ያለን። ቼክ ቦክስ ደግሞ ከአንድ በላይ መምረጥ የሚያስፈልገን ከሆነ መምረጥ እንችላለን። ከአንድ በላይ ምርጫ የሚያስፈልገን ከሆነ ለመምረጥ የሚያስችለን አንድ ታይፕ ነው ይሄ። ስለዚህ ላይ ታይፑ ራዲዮ ቦክስ ነበረች ታይፑ እዚህ ላይ ደግሞ ቼክ ቦክስ ሆነች ማለት ነው። ስለዚህ ለሱ ነው የምንጠቀምበት ማለት ነው። ኦኬ ከዚህ በፊት ምንድነው የተጠቀምነው? ራዲዮ ቦክስ የሚል ነው የተጠቀምንበት የነበርነው። ይሄ ታይፑ ራዲዮ ቦክስ ነው ስንጠቀም የነበረው። ይሄ ራዲዮ ቦክስ ለምንድነው ይጠቅመን? የተለያዩ ሊስቶች ከአንድ በላይ መምረጥ አንችልም። እዚህ ላይ ግን ምን አለ? ቼክ ቦክስ ደግሞ 5 መምረጥ እንችላለን፣ ሁሉ መምረጥ እንችላለን፣ አንድ መምረጥ እንችላለን። የፈለክበት መምረጥ ትችላለህ ማለት ነው። ስለዚህ የነዚህ ሁለታቸው ልዩነት እንይ። ሴቭ አድርገን ራን አድርጎ
ኦኬ ይሄ ይመስላል ራን ሲሆን እንደዚህ ነው። እዚህ ላይ ምንድነው የተጠቀምነው ቼክ ራዲዮ ቦክስ ናት። እቺ ራዲዮ የምትባል ታይፕ ነው የተጠቀምነው። አንድ ነው ሰሌክት ማድረግ የሚችለው እዚህ ላይ አንድ ብቻ ነው የሚያስመርጠኝ። ከአንድ በላይ መምረጥ አንችልም። ስለዚህ ኤክስፒሪየንስ ሌቨላችን አንድ ብቻ ነው። ከነዚህ ሶስቱ አንድ ብቻ ነው መምረጥ የምንችለው ማለት ጁኒየር ከሆንክ ጁኒየር ነው የምትመርጠው፣ ሚዲየም ከሆንክ ሚዲየም ነው፣ ሲኒየር ከሆንክ ደግሞ ሲኒየር ነው መምረጥ የምትችለው ለስራ አፕላይ ስታደርግ ማለት ነው። እዚህ ላይ ግን ስኪልስ ላይ ስንመጣ ምን ታይፕ ነው የተጠቀምነው? እዚህ ላይ ቼክ ቦክስ የሚል ነው የተጠቀምነው። ስለዚህ ቼክ ቦክስ ሁሉም መምረጥ እንችላለን፣ አንድ መምረጥ እንችላለን። ምክንያቱም ስኪልስ ነው ያልነው እዚህ ኤችቲኤምኤል ስኪልስ ሊኖር ይችላል። የስ አይ ሃቭ ኤችቲኤምኤል ስኪል አለኝ፣ ሲኤስኤስ የስ አለኝ እና ጃቫስክሪፕት አለኝ፣ ፓይቶን አለኝ፣ ፒኤችፒ አለኝ ካልክ አንተ ሁሉም መምረጥ ትችላለህ ማለት ነው። ካለ ትመርጣለህ። ጃቫስክሪፕት አለ፣ ፓይቶን አለ እና ፒኤችፒም አለኝ። ከነዚህ ግን አንድ ነው መምረጥ የምትችለው። ምንድነው? ራዲዮ ቦክስ የምትባል ከሊስቶች አንድ መምረጥ እንድትችል ነው እቺ ራዲዮ ቦክስ የምታሳየን። ሌላ ደግሞ የምናያለን እዚህ ላይ ለአንድ ተቀጣሪ የሚያስፈልገው ዋና ምንድነው? ሲቪ ነው። ስለዚህ ሲቪ እናስገባለን ማለት ነው። ብለን እናስገባለን እዚህ ላይ ሲቪ ብለው እዚህም መጥቼ ሲቪ እና ኢንፑት ውስጥ እናስገባለን። ኢንፑት ምንድነው? እዚህ ታይፕ ቴክስቱ ምንድነው? ፋይል ነው የሚሆነው እዚህ ላይ ማለት ነው። ፋይል ይሆናል ማለት ነው። ኒው ፋይል እንበለው። የዳታው ስም ነው ይሄ። እዚህ ውስጥ ላይ የምናስገባው ዳታ ስም ነው ይሄ ኔም የምንለው። ስለዚህ ፋይል ነው ያስገባን ያለ ነው። እቺ አይቷ ምንድናት? ሲቪ። ኦኬ ይሄ ሴቭ አድርገን ራን አድርገው። ሲቪ የሚል ቹዝ ፋይል ይላል። ኖ ፋይል ቹዘንስ አንቲል ናው የመረጥነው ፋይል የለም እስካሁን ማለት ነው። ኦኬ ፋይል ቹዝ እናደርግ። እዚህ ላይ ሁሉም አለ። በፒፒቲ አለ፣ በፒፒቲ አለ፣ በወርድ አለ፣ በፒዲኤፍ አለ፣ ኢሜጅም አለ፣ ጂፒጂ የሚል እና ኤክስኤል አለ፣ ኤምፒ4 አለ፣ ኤምፒ3 አለ። ስለዚህ እዚህ ላይ እቺ ብቻ መምረጥ ከፈለግን ፒዲኤፍ ብቻ መምረጥ ከፈለግን ምን እናደርጋለን? ማለት ለዚህኛዋ ከፈለግን ወይም ደግሞ ወርድና ፒዲኤፍ ከፈለግን ወይም ደግሞ ሶስቱ እነዚህ ኢሜጅ፣ ወርድ፣ ፒዲኤፍ መምረጥ ከፈለግን ሪስትሪክት ማድረግ እንችላለን በራሳችን ማለት ነው። እዚህ ላይ መጥተን ይሄ ማልቲፕል የሚል ተጠቅመን ለሁሉ መምረጥ ነው የምንችለው። ማልቲፕል የሚል አትሪቢዩት ተጠቅመን ማለት ነው ለሁሉም መምረጥ እንችላለን። እንያው ቹዝ ፋይል ማልቲፕል እነዚህ ሁሉ መምረጥ እንችላለን። ይሄ ማልቲፕል የሚል አትሪቢዩት ተጠቅመን እነዚህ ሁሉ ልንመርጥ እንችላለን፣ ይፈቅድልናል። ሪስትሪክት አላረጉነውም ማለት ነው። እኛ ግን ሪስትሪክት ማድረግ እንችላለን። ከነዚህ የተወሰኑ ዶክመንቶች መርጠን አፕላይ ማድረግ ከፈለግ ሪስትሪክት ማድረግ እንችላለን። ለምሳሌ አንድ ሰው በፒዲኤፍ ይልካል፣ አንዱ ደግሞ በፒፒቲ ይልካል፣ አንዱ ደግሞ ወርድ ይልካል፣ አንዱ ደግሞ በኤክስኤል ይልካል ከሆነ በቃ ኮምፕሌክስ ይሆናል የሚመለከተው ሰው ማለት ነው። ስለዚህ አንድ አይነት አንድ እንደ ስታንዳርድ እንዲኖረው ከፈለግን በወርድ በፒዲኤፍ ብቻ ከፈለግን ለምሳሌ ፒዲኤፍ ከፈለግን የምናደርጋለን ይሄ ሌላ አትሪቢዩት እንጠቀማለን። ምን የሚል አክሴፕት የሚል ተጠቅመን እዚህ ላይ ዶት ፒዲኤፍ ብለን እንጽፋለን። ስለዚህ ሴቭ አድርገን ስናደርገው እዚህ ላይ ቹዝ እናደርግ ፒዲኤፍ ብቻ ቀረች። ሌሎቹ እዚህ ላይ መግባት አይችሉም፣ ህግ አይፈቅድላቸውም ማለት ነው። እዛ የታዘዘው ምንድን ነው? ፒዲኤፍ ብቻ ስላለ። ስለዚህ እንደዚህ እያደረግ መምረጥ እንችላለን ማለት ነው። ሌላ ደግሞ ምናያለን እዚህ ላይ መጥተን ማለት እዛ ያለ ቪዲዮ በሙሉ እዛ ያለ ኦዲዮ በሙሉ እዛ ያለ
ዶክመንት እና ፋይል በሙሉ መምረጥ ከፈለግን ምን እናደርጋለን? ለየብቻው ማለት ነው። ኢሜጅ ለብቻው፣ ኦዲዮ ለብቻው፣ ቪዲዮ ለብቻው፣ ፋይል እና ዶክመንት ለብቻው መምረጥ ከፈለግን ምን እናደርጋለን? ዶክመንት እና ፋይል መምረጥ ከፈለግን ምን የሚል አትሪት እንጠቀማለን? አፕሊኬሽን የሚል ከዛ ፎርዋርድ ስላሽ እና እቺ ኦል ማለት ነው። አሁን ራን ስናደርገው ምንድነው የሚያሳየን? ወርድ፣ ፒዲኤፍ እና ኤክስኤል፣ ፒፒቲ በሙሉ እነዚህ ዲስፕሌይ ይሆናል ማለት ነው። ሴቭ አድርገን ራን አድርጎና ኒው ኦኬ። ይሄ ዲስፕሌይ ሆነ። ስለዚህ ፋይሎች እነዚህ ፋይል ወርድም ፒዲኤፍም ኤክስኤልም እና ፒፒቲም ዲስፕሌይ ሆነዋል እዚህ ላይ ማለት ነው። ምን የሚል ቫሉ ስለሰጠ ነው እንደዚህ የሆነው? አፕሊኬሽን የሚል ቫሉ ስለሰጠ እና ሌላ ደግሞ ምናያለን እዚህ ላይ መተን ይሄን እንቀይረው። እችኛዋ ኢሜጅ ልስጣት። ኢሜጅ ሴፍ ኢሜጅም አሁን እንደዛ ነው ዲስፕሌይ የምታደርግልን። ኢሜጅ ብቻ አንድ ኢሜጅ ነው ያለችው እዚህ ዶቭ ዶት ጂፒጂ የምትል ኢሜጅ ነው ያለችን። ስለዚህ እሷ ዲስፕሌይ ሆናለች። እሷ ለመምረጥ ብቻ ነው የተፈቀደልን ማለት ነው። ምክንያቱም ማለት እኛ ዲቨሎፐሩ የዌብሳይቱ ዲቨሎፐር እኛ ራሳችን ሪስትሪክት ስላደረግነው ነው እንደዚህ የሆነ ያለው። እኛ እዚህ ሆነን ኮንትሮል እያደረግነው ነው ያለው ለማ ለይዞር ከዛ በላይ እንዲያርፍ ሪስትሪክት እያደረግነው እዚህ ብቻ ሰሌክት አድርግ ብለን ትእዛዝ እንደሰጠን ነው ኮማንድ ነው ማለት ነው። ሌላ ደግሞ ምን አለ? እቺ ኦዲ እናድርግ። ኦዲ እዛ ሞዴል እሺ፣ ፋይል ሰሌክት ኦዲ ብቻ ኤምፒ3 ብቻ መጣ። ስለዚህ ቪዲዮም እናድርገው እንደዛ። ሰሌክት ፋይል ቪዲዮ ብቻ መጣ ማለት ነው። ስለዚህ እንደዚህ አድርገን ፋይላችን ሪስትሪክት ማድረግ እንችላለን ማለት ነው። አፕሊኬሽን ተጠቅመን ዶክመንት እና ፋይል ሪስትሪክት ማድረግ እንችላለን። ኦዲዮ ተጠቅመን ለኦዲዮ፣ ቪዲዮ ተጠቅመን ቪዲዮ ብቻ፣ ኢሜጅ ተጠቅመን ኢሜጅ ብቻ ዲስፕሌይ እንዲሆንልን እንዲያስመርጥልን እንችላለን ማለት ነው። ስለዚህ የፋይሉ እንደዚህ አድርገን ሪስትሪክት ማድረግ እንችላለን ማለት ነው። ኦኬ እንደዚህም ማድረግ እንችላለን። ለምሳሌ 3 ብቻ ሰሌክት ማድረግ ከፈለግን አፕሊኬሽን ውስጥ ማለት ነው ዶት ብለን ኤፍ ዶት ብለን ዶክ ዶት ብለን ዶት ብለን ዶክስ ሴቭ። አሁን እኛ ዲስፕሌይ እንዲሆንልን ያፈለግነው እያዘዝን ያለነው ኮማንድ እየሰጠው ነው ለዩዘር። ከዚህ በላይ መግባት አትችልም። ከነዚህ 3 ብቻ መርጠህ ማስገባት ትችላለህ። 3ም ማስገባት ትችላለህ። በዚህ አይነት ፋይል ዶክመንት ማስገባት ትችላለህ ብለን ለዩዘሩ ትእዛዝ እየሰጠው ነው ማለት። ከዚህ በላይ ማስገባት አይችልም። ስለዚህ የሴቭ አድርገን ራን አድርገን ኦኬ ፋይል ሰሌክት እናደርጋለን። አሁን ለሲቪያችን አፕላይ ለማድረግ ዲስፕሌይ ሆኗል ማለት ፒዲኤፍ አለ እና እቺ ዶክስ አለች። ስለዚህ ሰሌክት ማድረግ እንችላለን። እንደዚህ አድርገን እንደዚህ እያደረግ መምረጥ እንችላለን ማለት ነው። ማስገባት እንችላለን። እዚህ ሆነን ኮንትሮል ማድረግ እንችላለን። እኛ የሚያስፈልገን ነገር እዚህ ሆነን ማዘዝ እንችላለን። ኮማንድ መስጠት እንችላለን ማለት ነው። አዚ ኤዲ ዲቨሎፐር ማለት ስለዚህ አሁን ፒዲኤፍ ብቻ አደረኩት። ሌላ ያስፈልገንም በፒዲኤፍ ብቻ ነው የፈለግነው እኛ። እቺ ፒዲኤፍ ብቻ መጣለች። ስለዚህ ፋይል እንደዚህ እያደረግ ኢንፑት ማስገባት
እንችላለን ማለት ነው። ሌላ ከዚህ ቀጥለን የምናያለን ዴት አፕላይ የሚደረግበት ዴት ሪስትሪክት ዴት ማለት ነው። ስለዚህ ምን እንላለን? ሌቭል ለን ዴት ደግሞ ዴት ኦፍ አፕሊኬሽን ብለን ዘርገን ከዛ ኢንፑት ታይፑ ምን ይሆናል? እዚህ ላይ ኢንፑት ታይፑ ምን ይሆናል? ዴት ይሆናል። ዴት ነው። የዚህ ዳታ ኔም እንበለው ዴት ነው። አይዲ ምን እዚች ላይ ያለች ዴት ስላልናት እችም ዴት እንበላት ዴት። ስለዚህ ሴቭ ስለዚህ ዴትም ማስገባት እንችላለን። እንደዚህ አድርገን እንደዚህ ዴቱ ቀን ያስመርጠናል ማለት ነው።